ጤና ይስጥልኝ የዚህ ቻናል ቤተሰቦች እንደምናችሁ። ይህ የዚህ ቻናል ያው የመጀመሪያ ቪዲዮ ነው። እናም በዚህ ቪዲዮ ከዚህ በኋላ ስለምሰራላችሁ የተለያዩ አስተማሪ ቪዲዮዎች ማብራሪያ አደርግላችኋለሁ ማለት ነው። ዋና የዚህ ቻናል ዓላማ ምን መሰላችሁ? ማንኛውም ሰው የኦሮምኛ ቋንቋ ህግጋቶች እና አነጋገሮችን እንዲችል ለማድረግ ታስቦ የተከፈተ ነው ማለት ነው። እናም ያው ከዚህ በኋላ የምለቅላችሁ ቪዲዮዎች ኦሮምኛ ቋንቋን ከአማርኛና ከእንግሊሽ ቋንቋ ጋር አያይዤ ስለሆነ ማንኛውም ሰው ሊከታተላቸው ይችላል። ስለዚህ ቻናሉን ሰብስክራይብ በማድረግ እና ቪዲዮን ላይክ እንዲሁም እንደዚህ አይነት አስተማሪ ቪዲዮዎችን ለሚፈልጉ ሰዎች ያው ጓደኞቻችሁም ሊሆኑ ይችላል ዘመዶቻችሁ ሼር በማድረግ ጀምሩት። እንግዲህ ያው የኦቲኒ ፋይል አለ አሁን እዚህ ስላይዱ ላይ እንደምታዩት ከሚንግሱን ማለት ነው። ከዚህ በኋላ ለቅላችሁ ቪዲዮዎች እነዚህን ይመለከታሉ። ጥቂቶቹ ነው እዚህ ጋር የዘረዘርኩላችሁ። ያው ሌሎች ብዙ ቪዲዮዎች አሉ ማለት ነው። እንግዲህ ዲዮቲኒ ኡፋ ወይንም ከሚንግሱን በቅርቡ እንደማለት ነው። እዚህ ጋር በኦሮምኛ ነው፣ እዚህ ጋር በእንግሊዘኛ ነው። የኦሮምኛ ኮንተንቶቹ በዚህ በኩል ነው ያሉት፣ በግራ በኩል በቀኝ በኩል ደግሞ ግልባጫቸው በእንግሊዘኛ አሉ ማለት ነው። እና ይህ እንደ ኢንትሮዳክሽን ነው ቪዲዮ። ከቀጣይ ቪዲዮ ጀምረን ፓርቷን ብለን እናያለን ማለት ነው። እንግዲህ ቀጣይ ቪዲዮ ምሰራላችሁ ቁቤ አፋን ኦሮሞ ማለትም ያው በእንግሊዘኛው ሌተርስ የምንላቸው በአማርኛው ስናመጣው ደግሞ ፊደላት ማለት ነው። የአፋን ኦሮሞ ፊደላትን በፓርቷን እናያለን። ፓርት 2 ላይ ደግሞ ስንመጣ ሰገሌ አፋን ኦሮሞ ሳውንድስ ይባላል በእንግሊዘኛ። ምን ማለት ነው? ድምጾች ማለትም ሰገሌ አፋን ኦሮሞ እዚህ ውስጥ ያሉ የተለያዩ ድምጾች አሉ። ሰገሌ ዴራ አለ፣ ሰገሌ ገባባ፣ ሰገሌ ጀባ፣ ሰገሌ ላፋ፣ ሰገሌ ኢራቡታ የሚባሉ ነገሮች አሉ። ዲቴል እናያቸዋለን እነሱንም። ከዛ በፓርት 3 ደግሞ ጄቾት ወይንም ወርድስ በእንግሊዘኛ፣ በአማርኛው ቃላት ማለት ነው። ቃላቶች ስለነሱ ዲቴል እናያለን በፓርት 3። አራተኛ ደግሞ ገሬወን ጄቾታ ፓርት 4 ማለት ነው። ገሬወን ጄቾታ ፓርትስ ኦፍ ስፒች ማለት ነው። የንግግር ክፍሎች እንላቸዋለን በአማርኛ። እነሱንም ዲቴል እናያለን በፓርት 4 ማለት ነው። ፓርትስ ኦፍ ስፒች በእንግሊዘኛ ውስጥ ምን ምን እንዳሉ አብዛኛው ሲያውቋል። በኦሮምኛ ውስጥም አሉ። መቃ፣ በመቃ፣ መቄብሳ፣ ጡሙራ፣ ይብሰ ጡሙራ፣ ዱርዱቤ እየተባሉ አሉና እነሱን ዲቴል እናያለን በፓርት 4 ማለት ነው። ከዛ ደግሞ ከፓርት 4 ቀጥሎ ፓርት 5 አለ። ጪሮ ወይንም ክሎዝ እንለዋለን በእንግሊዘኛው። ምን ማለት ነው? ያው ክሎዝ፣ ኢፍ ክሎዝ፣ ሜን ክሎዝ፣ ዲፔንደንት ክሎዝ፣ ኢንዲፔንደንት ክሎዝ። በአማርኛው ደግሞ ጥገኛ ሀረግና ራሱን የቻለ ሀረግ እንደሚባለው ማለት ነው። ጪሮ፣ ጪሮ ሂርከታፊ፣ ጪሮ ኦፍ ደንዳ ተብለው በሁለት ይከፈላሉ። ጪሮ ሂርከታ የምንለው ራሱን ያልቻለው ጥገኛ የሆነ ነው። ጪሮ ኦፍ ደንዳ ደግሞ ራሱን የሚችለው ጥገኛ ያልሆነው አረፍተ ነገር ማለት ነው። በፓርት 5 በደንብ ዲቴል እናየዋለን። ደስ የሚሉ ሀሳቦች ናቸው። ፓርት 6 ላይ ደግሞ ስንመጣ ጋሌ እናያለን። ከዛ ፍሬዝ ማለት ነው፣ ግልባጩ ማለት ነው በእንግሊዘኛው። ያው ፍሬዝ ደግሞ ምን እንደሆነ ዲቴል እንግሊዘኛው ታውቃላችሁ፣ ወይንም ሀረግ እንለዋለን ማለት ነው በአማርኛው። በፓርት 6 ዲቴል እናየዋለን። ፓርት 7 ላይ ስንመጣ ደግሞ ሂማ እንላለን። ከዛ በእንግሊዘኛው ግልባጩ ሴንቴንስ ማለት ነው፣ አረፍተ ነገር ማለት ነው በአማርኛ ሲገለበጥ። አንድ አረፍተ ነገር ለመሆን ምን ምን ያስፈልገዋል? አንድ ሴንቴንስ ምን ምኖችን ሲይዝ ነው አረፍተ ነገር ወይንም ሙሉ ሴንቴንስ ሊባል የሚባለውን በኦሮምኛ ሂማ ብለን እናየዋለን። ሴንቴንስ የሚለውን ሂመ ቶኮ፣ ሂመ ተውፍ፣ ማል ቀባችሁ ቀባ የሚለውን ነገር ዲቴይል እናያለን ማለት ነው። ከዛ ፓርት 8 ላይ ደግሞ ስንመጣ ኬየታ ወይንም በእንግሊዘኛው ፓራግራፍ እንለዋለን። ያው በአማርኛው አንቀጽ እንደምንለው ማለት ነው።
ፓራግራፍ ያው ፓራግራፍ ታይፕስ ኦፍ ፓራግራፍ አሉ በእንግሊዘኛው እንግዲህ ተምራችሁታል ይመስለኛል ከዚህ በፊት ሎወር ግሬድ ላይ ዲስክሪፕቲቭ ፓራግራፍ፣ ናሬቲቭ ፓራግራፍ፣ ኤክስፖዚተሪ ፓራግራፍ፣ ፐርስዌሲቭ ፓራግራፍ ብላችሁ በአራት ከፍላችሁ ተምራችሁታል እና በኦሮምኛውም ላይ ደግሞ ኬየታን ከፋፍለን እናያለን በአራት አሉ። ግን ያው እሱም በአራት ከፍለን ከማየታችን በፊት ምን አሉ ጫሳሌ ኬየታ አለ ማለትም የፓራግራፍ አወቃቀሮች ማለት ነው። ኢሜጆ ሜን ሴንቴንስ ምናምን የሚባሉ ነገሮች አሉ። እነሱን ካየን በኋላ ታይፕስ ኦፍ ፓራግራፍ እንደሚባለው በኦሮምኛው ጎሶታ ኬየት የሚባሉትን እናያቸዋለን። ያው ኬየታ አዴሳ፣ ኬየታ ሴንሳ፣ ኬየታ ኢብሳ ፊ ኬየታ አመንሲሳ በመባል በአራት ከፍለናቸው ዲቴል እናያቸዋለን ፓርት 8 ላይ። ከዛ ፓርት 9 ላይ ደግሞ ሲርና ጡቃሌ ያው ፓንክቹዌሽን እንደማለት ነው። ስርዓተ ነጥብ ማለት ነው በአማርኛ ስርዓተ ነጥብ አጠቃቀሞች፣ በእንግሊዘኛ ኮማ፣ እነዚህ ሰሚኮለን፣ ኮለን እና የሚባሉትን ነገሮች ዲቴል እናያቸዋለን ሲርና ጡቃሌ ማለት ነው ፓርት 9 ላይ። ከዛ ፓርት 10 ላይ ስንመጣ ሴራ ቁበ ጉዴስ ወይንም ሴራ ቁብ ጉዴስ ብለን እናያለን። ካፒታላይዜሽን ሩል እንደማለት ነው። ይሄኛው ይሄ ፓርት 10 አማርኛ ውስጥ አብዛኛው ካፒታላይዜሽን ሩል የለም። ስለዚህ ኦሮምኛና እንግሊዘኛ ውስጥ ነው ያለው። ዲቴል እናያለን እሱንም። ከዛ ፓርት 11 ላይ ደግሞ 11ኛው ፓርት ላይ ሄና ወይንም ቴንስ ጊዜ የሚለውን ማለት ነው። ያው ፓስት ቴንስ፣ ፕሬዘንት ቴንስ፣ ፊውቸር ቴንስ ብላችሁ ሎወር ግሬድ ላይ በደንብ ተመራችሁታል በእንግሊዘኛ። በኦሮምኛ ደግሞ ሄና ደርቤ፣ ሄና አማ፣ ሄና ዱሁ ብለን በሶስት ከፍለናቸው እነዚህ ሶስት ውስጥ ደግሞ የተለያዩ ክፍሎች አሏቸው። እነሱንም ከፋፍለን ዲቴል እናያለን ማለት ነው። እና ይህ ቪዲዮ እንደ ኢንትሮዳክሽን ነው። እዚህ ጋር ያሉትን ፓርቶች ብቻ አይደለም፣ በጣም ብዙ የሚሰሩ ፓርቶች አሉ። ሌሎች ቪዲዮዎች እዚህ ጋር የተወሰኑትን የዘረዘርኩላችሁ እዚህ ጋር ከ1 እስከ 11 ያሉት እና ያው ይህን ቪዲዮ ሼር በማድረግ እንዲህ አይነት ቪዲዮዎችን ለሚፈልጉ ጓደኞቻችሁ ሊሆን ይችላል ወይንም ዘመዶቻችሁ ማንኛውም ሰው ሊማርባቸው ይችላል። ከዚህ በኋላ መለቃቸውን ቪዲዮዎች ፓርት 1 ብዬ በቀጣይ ቪዲዮ ከቁቤ አፋን ኦሮሞ ጀምረን እንሄዳለን ማለት ነው። ቪዲዮን ላይክ፣ ሼር እና ቻናሉን ደግሞ ሰብስክራይብ በማድረግ እኛንም አግዙ፣ እናንተም ተጠቀሙ እንላለን።